ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ፉትቦል ካፌን ያደመጣችሁ ነው በአራዳ ኤፍኤም 95.1። የፕሪሚየር ሊግ ይሄኛው አዲሱ ሲዝን የስንብቶች ማግስት ላይ ያለ የውድድር ዘመን መጀመሪያ ነው ማለት ይቻላል። ያለፈው የውድድር ዘመን የመጨረሻው ሳምንት በተለይ 38ኛው ሳምንት በብዙ ስቴዲየሞች በርካታ ተጫዋቾችና ትልልቅ አሰልጣኞች ከደጋፊዎቻቸው ጋር የተሰነባበቱበት የደህና ሁኑ አይነት ስሜት የነበረው ነው። በማንቸስተር ሲቲ በተለይ እንደ ጓርዲዮላ አይነት ታላቅ አሰልጣኝ ጨዋታው ሲደረግ ከቪላ ጋር አልነበር የተጫወተው እና ፕሪሚየር ሊጉን እንደማያሸንፍ ከታወቀ በኋላ የተደረገ ጨዋታ ስለነበር የጨዋታው አስፈላጊነት ያን ያህል ትልቅ ትርጉም የነበረው አይደለም። እንዲያውም እንደ ፊለር ኮንቴንት የሚባላል አንድ ትልቅ አርቲስት ኮንሰርት ካለው የአርቲስት እስኪመጣ ድረስ በመካከል የሚያቀነቅኑ ሙዚቀኞች አሉ አይደል? እሱ አሁን ፊለርስ ይባላል። ጨዋታው ልክ እንደዛ ነው ነበር፣ ፊለር ነው ነበር። ዋናው ኢቨንት የነበረው የጓርዲዮላ ስንብት እና የስንብት ንግግር በራሱ ስም የተጠራ የስቴዲየም ክፍል አለ፣ የፔፕ ጓርዲዮላ ስታንድ የሚባል። እንዲህ አይነት ትልቅ አሰልጣኝ የስቴዲየም አንደኛው ክፍል በስሙ የተጠራለት ትልቅ አሰልጣኝ የተሰናበተበት ነው። ግን ብቸኛው ስንብት አልነበረም ያን ቀን። ቤርናርዶ ሲልቫም ለጓርዲዮላ ከየትኛውም ተጫዋች በላይ በፔፕ ጓርዲዮላ የአሰልጣኝነት ታሪኩን 16-17 ዓመት ጓርዲዮላ አሰልጥነው 17 ዓመት ሲቲ ውስጥ 10 ዓመት በባየር ሙኒክ 4 ዓመት በባርሴሎና 3 ዓመት እንደ ቤርናርዶ ሲልቫ ብዙ የተጫወተለት ተጫዋች የለም። በጨዋታ ቁጥር ረጅም ጊዜ አብሮት የቆየ ተጫዋች ነው። የሱንም ስንብት አየን። ጆን ስቶንስ እንደ ቤርናርዶ ሲልቫ ብዙ አልተጫወተም፣ ግን ሲጫወት የአንደኛ ፔፕ የመጀመሪያው ፈራሚ ነው። ሁለተኛ ግን ፔፕ ከተከላካዮቹ የሚፈልጋቸው ባህሪያት በሙሉ ያሉት በማንቸስተር ሲቲ ታሪካዊ ሲዝን ውስጥ ሁልጊዜ የሚጠቀስ በዛ ሚና የነበረው ቅይጥ ድርብ ኃላፊነት የመሃል ተከላካይም ሁለተኛ ስድስትም ሆኖ ሲጫወት የነበረው ታክቲካዊ አስፈላጊነት በጣም ትልቅ። ልክ እንደዚህ በስቴዲየም ውስጥ የንግግር ስንብት ባያደርግም ሮድሪ ማንቸስተር ሲቲ ባለፉት ዓመታት ሊጉን የተቆጣጠረ ከሆነ ማንቸስተር ሲቲ ሜዳ ውስጥ የሚቆጣጠረው ደግሞ ሮድሪ ነው። እሱን ደግሞ ማቆየት እየፈለጉ ነው የለቀቁት፣ ወይም ኮንትራቱን ሊያድስ ስላልፈለገ ነው ወደ ባርሴሎና የሄደው። የለቀቀበት ምክንያት ምንም ይሁን የሚለቀው ታላቅ ተጫዋች ነው። በቀደም ስለሱ ብዙ ስላነሳሁ አሁን ስለ ሮድሪ የሚና አስፈላጊነት ለማንሳት አይደለም። በድጋሚ ግን ትልቅ ተጫዋች ነው የለቀቀው። በቅርብ ጊዜ ግን በማንቸስተር ሲቲ ሌሎችም ትልልቅ ተጫዋቾች ለቀዋል። ይሄ ባለፈው የውድድር ዘመን መጨረሻ ላይ በነበረው የሆም ጌም እና ይሄ የውድድር ዘመን ከመጀመሩ በፊት እንደ ሮድሪ አይነቱ ተጫዋች ስለለቀቀ ነው ይሄንን እያነሳው ያሉት። የሌጀንዶች ስንብት ነው። ከአንድ ዓመት በፊት ደግሞ ኬቨን ደ ብሮይነ በስቴዲየም ውስጥ ልጆቹን ይዞ በስንብት ተሸኝቷል። በተመሳሳይ ጊዜ ተመልሶ ሲመጣ የታሰበውን ያህል አገልግሎት አልሰጠም ይሆናል እንጂ በሲቲ ትልቅ ድሎች ውስጥ ወሳኝ የነበረው ኢልካይ ጉንዶዋን ለቋል። እንዲህ እያልን የሲቲ ኢራ ነበር ካልን የሲቲ የስኬት ዴኬድ 10 ዓመት ነበር ምናምን ካልን በዚህ ውስጥ ጉልህ ሚና የነበራቸውን ተጫዋቾች በየጊዜው ማንቸስተር ሲቲ ሲሸኝ ቆይቷል። ግን ብቸኛው አይደለም። የማንቸስተር ሲቲ የቅርብ ተፎካካሪ የነበረው በዚህ ዘመን ውስጥ ባለፉት ዓመታት አርሰናል፣ ግን ከዛ በፊት ደግሞ ዘለግላለ ጊዜ ሊቨርፑል በተለይ ክሎፕ በነበሩበት ጊዜ በስሎትም ስር ሻምፒዮን ሆኗል። ከራሳቸው ከክሎፕ ነው የሚጀምረው። ክሎፕም ለነገሩ በኋላ የሳቸው ተከታይ ነበሩት ስሎትም ለቀዋል። እንደ ክሎፕ ኢራ ዲፋይን አላደረጉም እንጂ የፕሪሚየር ሊግ ሻምፒዮን የመሆን ታሪክ ኖሯቸውን የለቀቁት። ግን ያለፈው የውድድር ዘመን ላይ ደግሞ ያለፈው 10 ዓመት የፕሪሚየር ሊጉ ዶሚናንት ተጫዋችም የለቀቀበት ሞሐመድ ሳላህ የለቀቀበት የሊቨርፑል ታሪካዊ ተጫዋች እሱም በእንባ የተሸኘበት ነው። ሞሐመድ ሳላህ አሁን ያለፈው 30 ምናምን ዓመት የሊቨርፑል ከምርጦቹ ከጄራርድ ጋር ምናልባት ምርጡ ተጫዋች ነው። ግን ወደ ኋላ ሄደንም በሊቨርፑል ታሪክ ውስጥ ትልልቅ
ስፍራ ከነበራቸው ተጫዋቾች ጋር አብሮ የሚቆጠር በፕሪሚየር ሊግ ከተጫወቱት ሁሉ ምርጡ አፍሪካዊ ተጫዋች ሊባል የሚችል በፕሪሚየር ሊግ ከተጫወቱት የምንጊዜ ምርጥ ተጫዋቾች መካከል አንዱ ተጫዋች ነው የለቀቀው። ስለዚህ ስንብት ነበር። አንዲ ሮበርትሰንም እንደዚሁ ሊቨርፑልን የሚወክል ገጸ ባህሪ ነው። ከዚህ በፊት ልክ እንደሚለቅ ባወቅን ጊዜ የሰራነው ፕሮግራም ላይ ይህንን ለማንሳት ሞክረናል። ሊቨርፑልን እንደ ከተማ፣ እንደ ባህል፣ እንደ ማህበረሰብ በሆነ ሰው ፐርሶኒፋይ አድርጉት ብትባሉ በቅርብ ዓመታት ከነበሩት የሊቨርፑል ተጫዋቾች ሁሉ ምናልባት እሱ ሊሆን ይችላል የዛ ፐርሶኒፊኬሽን ማብራሪያ። እሱም ለቋል፣ ወደ ቶተንሃም ሄዷል። ከፕሪሚየር ሊግ አልለቀቅም፣ ግን ከሊቨርፑል ለቋል። በቅርብ ዓመታትም በ2023 ሳዲዮ ማኔ፣ በ2024 ቦቢ ፈርሚኖ እያልን በየአመቱ የሚለቁ ትልልቅ ተጫዋቾች ነበሩ። ባለፈው የውድድር ዘመን ደግሞ እንደ ትሬንት አሌክዛንደር አርኖልድ እና ሩበን ዲያስ ሉዊስ ዲያስ አይነት ተጫዋቾች ለቀዋል። ይህም የሆነ ትልቅ የስኬት ኢራ መጠቃለሉን የሚያሳይ ነው። በቅርብ ጊዜም ረጅም ጊዜ ያላቸው አይመስልም በእድሜያቸው ምክንያት አሊሰን ቤከር እና ቨርጅል ቫን ዳይክ በብዙዎቹ ትልልቅ ክለቦች ውስጥ እንዲህ አይነት ነገር ታያላቸው። ስለዚህ የፕሪሚየር ሊግ የመጨረሻዎቹ ሳምንታት በተለይ የመጨረሻው ሳምንት ስቴዲየም ውስጥ እነዚህን የየክለቦቻቸው ጀግኖች የነበሩ ሰዎችን ለመሸኘት የተዘጋጁ ትልልቅ ሞዛይኮች፣ ቲፎች፣ ስሜት የሚነኩ ንግግሮች፣ ሳግ የተጫናቸው ንግግሮች ያየንበት ነበር እና በተለይ ደግሞ የጓርዲዮላ አይነት ታላቅ አሰልጣኝ መልቀቅን ይሄኛውን አዲሱን የውድድር ዘመን የተለየ ያደርገዋል። ምክንያቱም እንዳልኩት ፕሪሚየር ሊግ ባለፈው 10 ዓመት ወሳኝ የነበሩ ተጫዋቾች ነው በየጊዜው አንድ ባንድ እንደው የሊቨርፑልና የሲቲን ተጫዋቾች ብዙ አነሳሁ እንጂ ለምሳሌ ቶተንሃም በተለይ በመጀመሪያዎቹ 10 ዓመቱን 2016 ላይ መነሻ ካደረግን ፖቼቲኖ የዛ ቡድን አውራ ነበር። በዛ ቡድን ውስጥ ወሳኝ ተጫዋቾች የነበሩ እንደ ሃሪ ኬን እና ሂዩንግ ሚን ሶን ከፕሪሚየር ሊግ ከዋክብት መካከል የሚጠቀሱ ናቸው። በቅርብ ዓመታት ለቀዋል። በየጊዜው ነው እነዚህ ተጫዋቾች እየለቀቁ ያሉት እና ከዛ በኋላ ያለ ሲዝን ነው ያንን ቦታ የሚሞላው ማለት ነው። እንደዚህ ሃይ ፕሮፋይል ባይሆኑም ግን እንደ ሹሚስ ኮልመን አይነት ተጫዋቾች ከኤቨርተን ለቀዋል። ሌላ ስሜታዊ ቀን ነበር። ጄምስ ሚልነር፣ ሌሎችም ተጫዋቾች በቅርብ ጊዜ ሲለቁ ያየናቸው ትልልቅ ተጫዋቾች ናቸው በየክለቦቻቸው የነበሩ ተጫዋቾች እና በእነዚህ በተለይ በሲቲና በሊቨርፑል ውስጥ ቬተራንስ የነበሩ የስኬት ተጠቃሽ ምክንያቶች የነበሩ ተጫዋቾች ጥቂቶቹ ብቻ ናቸው የቀሩት እና ያ ቦታ በየትኞቹ ካራክተርስ ይሞላሉ የሚለው ነገር የዚህኛው የውድድር ዘመን አንደኛው መግለጫ ሊሆን ይችላል። እንመለስበታለን። የዜና ሰዓት ደርሷል። አብራችን ቆዩ። ተመልሰናል አድማጮቻችን። የፕሪሚየር ሊጉን አዲሱን ሲዝን በተመለከተ ከትልልቅ ተጫዋቾች ከትልልቅ አሰልጣኞች ስንብት በኋላ ያለ ሲዝን ነው ያልኩ እያነሳው ነበር እና በተለይ ደግሞ የጓርዲዮላ ተጽዕኖ ከፍ ያለ ስለነበር ደው አፍተር ማዝ ድህረ ጓርዲዮላ ሲዝን ሊባል ይችላል። ግን ከጥቂት ሳምንታት በፊት ጆናታን ዊልሰን አንድ አርቲክል ጽፎ ነበር ስለ 5ቱ አውራዎች፣ ስለ 5ቱ ትልልቅ የፕሪሚየር ሊግ አሰልጣኞች የታሉ ጀግናዎቻችን ይላል። ወይም የፕሪሚየር ሊጉ ጀግኖች የነበሩ ሰዎችን በቁጣ የመራው ሰው ወይም የብሮኮሊን አስፈላጊነት የሰበከን ሰው ወይም የፕሬስ ኮንፈረንስ ጀግና የነበረው ሰው ወይም የገገን ማይስተር የነበረው ሰው የገገን ፕሬሲንግ ማይስተር አለቃ የነበረው ሰው ወይም የፖዚሽናል እግር ኳስ ፈላስፋ የነበረው ሰው ይላል። አሁን ሁሉም መግለጫዎች የአሌክስ ፈርጉሰንን ጸጉር የሚያደርቅ ቁጣ፣ የአርሰን ቬንገርን ኒውትሪሽን ላይ የነበረ ትኩረት፣ ስነ ምግብ ላይ አመጋገብ ላይ የነበረ ትኩረት፣ የጆዜ ሞሪኞን በጋዜጣዊ መግለጫዎች ላይ የመግነን የየርገን ክሎፕን ለየት ያለ የግግን ፕሬሲንግ አጫወትና የፔፕ ጓርዲዮላንም አጫወት ጠቅሶ እነዚህ እንግዲህ ትልልቅ አሻራ ያሳረፉ እያንዳንዳቸው የፕሪሚየር ሊግ ባለድል የነበሩ አነስ ያለ ዋንጫ የወሰዱት የርገን ክሎፕ ናቸው። አንድ የፕሪሚየር ሊግ ሻምፒዮን ስለነበሩ ግን መቼስ የክሎፕ ዘመን ይባላል ሲታወስ። ቻምፒየንስ ሊግ ማሸነፈዋል፣ 3 ቻምፒየንስ ሊግ ፋይናል ተጫውተዋል። አጫወታቸው በጣም ኤክሳይቲንግ ነበር። እንዳለ ተክለ ሰብእን ናቸው በጠቅላላው። የርገን ክሎፕ አዘ ካራክተር ደግሞ እንደዚሁ ለየት ያሉ ካራክተር ነው የነበሩት። ስለዚህ እሳቸውም ለቀዋል እና እነዚህ በፕሪሚየር ሊግ ታሪክ 5ቱ ምርጥ የሚባሉት ናቸው። በተለያዩ ዘመናት የነበሩ የአሌክስ ፈርጉሰንና የአርሰን ቬንገር በተለይ እስከ 2005 ድረስ የነበረው ፉክክር ሁሌ ታሪክ የሚያነሳው በታሪክ ሰነዶች የሚጠቀስ በዶክሜንታሪዎች ዶክሜንት የተደረገ የተተረከ
እና በፕሪሚየር ሊግም ታሪክ ለረጅም ጊዜ የዘለቀ የሁለት ትልልቅ አሰልጣኞች ቡድኖች ፉክክር ያየንበት ማይረሳ ዘመን የነበረ ነው። ከዛ ያንን ዱኦፖሊ ደግሞ መጡና ጆዜ ሞሪኞ ሰበሩት። የመጀመሪያ ፕሬስ ኮንፈረንሳቸው ላይ እኔ ልዩ ነኝ ብለው ጀመሩ። የአውሮፓ ሻምፒዮን ሆኖ ነበር የመጡት። ከዛ በኋላ እንደ ሰር አሌክስና አርሰን ቬንገር ባይሆንም በፉክክሩ ባህሪ መሰልጠን ምክንያት ነው። ያኛው በጣም አግሬሲቭ የነበረ ነው። ፕሬስ ኮንፈረንሶቻቸው በሙሉ በጣም ትልቅ ጉጉት የሚፈጥሩ ጨዋታዎቹ ሲኒማቲክ የነበሩ በሁለቱ አሰልጣኞች ባላጋራነት ጥላ ስር ያሉ ሌሎች ስሜት ያየለባቸው ፉክክሮች ሮይኪን ከቪየራ ወይም ሽማይክል ከኢያን ራይት እያለን ሌሎች የምንጠቅሳቸው ኃይለኛ ፉክክሮች የነበሩበት ልዩ ዘመን ነው የነበረው። ይሄ የፕሪሚየር ሊግ የመጀመሪያው ግማሽ ተጠቃሽ የነበረ ነው። የክሎፕና የፔፕ ሌላ አይነት ነው። የበለጠ ቴክኒካል ነው። በሁለቱ አሰልጣኞች መካከል የእውነት መከባበር ነበር። በአርሰን ቬንገርና በአሌክስ ፈርጉሰን መካከል አሁን በጣም በጥሩ አይን የሚተያዩ ሰዎች ናቸው። ጓደኞች ናቸው። የተቀጣጠሩ ራት የሚበሉ ናቸው እንኳ ማለት ባይቻል፣ አብሮ ማዕድ የሚቀርቡ ናቸው እንኳ ማለት ባይቻል በጣም ጥሩ መቀራረብ አላቸው። አሁን ያኔ ግን ይጠላሉ ነበር። ሄት ነው ቃሉ። ያኔ ጥላቻ ነው የነበረው። ሞሪኞ ደግሞ እንዳልኩት ይህንን ከስሩ ያፈናቀሉ ሰው ናቸው። በኋላ ቬንገር ቡድናቸው ዋንጫ ማሸነፍ ስላቆመ በኢሬሌቨንት ሆኑ ማለት አልችልም፣ ግን ለዋንጫ ሁሌ የሚታጭ ቡድን ግን አልነበረም። በኋላ የክሎፕና የጓርዲዮላ ቢሆንም ብዙ ጊዜ የፕሪሚየር ሊግ አሸናፊ የነበረው በየርገን ክሎፕ መኖር እና እሳቸው ቡድኑን በሰሩበት ዝመና ምክንያት ግን ሁልጊዜ ለዋንጫ መገዳደር ነበረበት። 97 ነጥብ እኮ ይዘው ጨርሰዋል። እሱ የሱ ቡድን 98 ነጥብ ይዞ በጨረሰበት ጊዜ 92 ነጥብ ይዘው ጨርሰዋል። የሱ ቡድን 93 ነጥብ ይዞ በጨረሰበት ጊዜ እና ደግሞ በቻምፒየንስ ሊግ እንዲያውም ከጓርዲዮላም በላይ ስኬታማ ነበሩ። 3 ቻምፒየንስ ሊግ ፋይናል ተጫውተዋል። ከፔፕ ቀድመው ቢያንስ በእንግሊዝ ቻምፒየንስ ሊግ ያሸነፉት እርሳቸው ናቸው። ለዛ ነው አሁን የሆነ ማን ነው ቫኪዩሙን የሚሞላው? ምክንያቱም በግልጽ የሚታይ ቀዳዳ አለ። አሁን በእነዚህ አሰልጣኞች አለመኖር ምክንያት ማን ነው ተረኛው? እድሉ ያለው የሚመስለው ለጊዜው ሚኬል አርቴታ ነው። ምክንያቱም ብቸኛው ሻምፒዮን የሆነው አሰልጣኝ እሱ ስለሆነ። ግን ደግሞ ሻቢ አሎንሶ ምናልባት የቼልሲን መነሳት፣ አንዶኒ ኢራዮላ ደግሞ የቀድሞውን የክሎፕ አጫወት የሚመስለውን መመለስ፣ ካሪክ የአሌክስ ፈርጉሰን ደቀ መዝሙር የነበረ እና በዩናይትድ የስኬታማ ዘመን ውስጥ ወሳኝ ስትራቴጂስት የሆነ ሰው ነው። ማሬስካ ምናልባት የተዋጣለት ደቀ መዝሙር ይሆናል የጓርዲዮላ ምክትል ስለነበር። ስለዚህ የትኛው ነው ያንን ቦታ የሚሞላው የሚለው የሚጠበቅበት የውድድር ዘመን ነው። እሱን ለማንሳት ነው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።